ኳስ ትወዳለህ? ለማን እንዴ? ኳስ ማለት እኮ ህይወቴ እኮ ነው። ህይወት ምንድነው ማለት? ምንድነው ማለት? ጠይቀኝ። ምንድነው? ህይወት ምንድነው? ኳስ ሎዴ ሆዴ ሻላት እሷም ለኔ ግድ ይላል ከማስቀየም ተናግሮ መክረም ይሻላል ሽሮ በሎዴ ሆዴ ሻላት እሷም ለኔ ግድ ይላል ከማስቀየም ተናግሮ ቆይተ ነው የመጣውን የ15 ሚሊዮን ብር ድጋፍ አንቀበልም ብሏል አግማስ ኢትዮጵያ። አግማስ ኢትዮጵያ እንግዲህ ይህን በጎ ተግባር ወገኖችን በዛላቂነት ወደ ስራ የማስገባት እንቅስቃሴውን ለመደገፍ ያለመ የቀጥታ ስርጭት ወይም የኦንላይን ድጋፍ ማሰባሰቢያ ላለፉት 6 ቀናት ያደረገ ሲሆን በዚህ ፕሮግራም ላይም አንዳንድ ከድርጅታችን መርህ ጋር አብረው የማይሄዱ አካሄዶችን አይተናልም ብለዋል። ድርጅታችን ከፖለቲካና ከዘር ከሃይማኖት የጸዳ ገለልተኛ ሆኖ የሚሰራ በመሆኑ ምንም አይነት የፖለቲካም ይሁን ሌላ ዓላማ ካለው ግለሰብ ይሁን ድርጅት ድጋፍን የማንቀበል መሆኑን ለማረጋገጥ እንወዳለን ብለዋል ዛሬ ባወጡት መግለጫ። በዚህ መግለጫ መሰረት ብዙዎች በጎ አድራጎት ድርጅት የተሰበሰበን ገንዘብ ለፈለገለት ዓላማ በአግባቡ ማድረስ ለሌላው ዓላማ አለማዋል ነው እንጂ የሚጠበቅበትን ከእገሌ ይቀበላሉ ከእገሌ አልቀበልም የሚል ነገር አለ እንደ የሚል አስተያየት እየሰጡ ይገኛሉ። ምን አስተያየት አላችሁ? 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላሉ። ፈልገው አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸክሟል። ሁላችሁም እንደምታውቁት ባለፉት 5 ዓመታት ውስጥ ከ3.5 ሚሊዮን በላይ የ12ኛ ክፍል ተፈታኞችም ፈተናውን ወስደው ከዛ ውስጥ ከ3 ሚሊዮን በላይ የሚሆኑትም ወደ ቀጣይ ዙር ማለትም ወደ ዩኒቨርሲቲ በቀጥታ መግባት ሳይችሉ መቅረታቸው ይታወቃል። ታዲያ እኔም መምህር እንደመሆኔ መጠን ይህ ነገር በጣም ያሳስበኛል። እንግዲህ ብሩክ ኒውስ እንደሚለው ከሆነ ታዲያ የእነዚህ ሁሉ ተማሪዎች መውደቅ ዋነኛ ምክንያት ክፍል ውስጥ ከሚማሩት በተጨማሪ አንዳንድ አጋዦችና እንዲሁም ደግሞ አስጠኞች አለመኖራቸው መሆኑን እንግዲህ ይገልጻል። ለዚህ ደግሞ ሁነኛ የተባለ መፍትሄ በራሱ በመምህሩ ብሩክ ኒውስ እየተመሰከረለት እንግዲህ አንድ አፕሊኬሽን አስተዋውቋል። እኔም እንግዲህ ስለዚህ አፕሊኬሽን ተጨማሪ ልንገራችሁ። ይህ መረጃ ለተማሪዎችም ለወላጆችም ስለሚጠቅም ሁላችሁም ሼር አድርጉት። ይህ አፕሊኬሽን ወይም ዌብሳይቱ ግሎብዶክ ብላችሁ ሰርች በማድረግ እንግዲህ ከፈለጋችሁ በስልካችሁ አሊያም ደግሞ በኮምፒውተራችሁ ለአንድሮይድም እንዲሁም ደግሞ ለአፕ ስቶርም ተጠቃሚዎች የተዘጋጀ ስለሆነ እንግዲህ እናንተ በሚመቻችሁና በፈለጋችሁት በማውረድ መጠቀም ትችላላችሁ። ሌላው ደግሞ ለየት የሚያደርገው ከ7ኛ እስከ 12ኛ ክፍል ያሉትን እንደ ኬሚስትሪ፣ ጂኦግራፊ፣ ኢኮኖሚክስ፣ ማትስ፣ ባዮሎጂ፣ ፊዚክስ፣ ሂስትሪ የመሳሰሉትም ሰብጀክቶችን በየዩኒቱ በቀላሉና ለእናንተ መረዳት በምትችሉበት መልኩ እንግዲህ ዘመኑን በዋጁና እንዲሁም ደግሞ ከፍተኛ ጥራት ባላቸው እንዲሁም ደግሞ ልምድ ባላቸው መምህራኖች በተዘጋጁ የመማሪያ ቪዲዮዎች ልክ እንደምትመለከቱት ማለት ነው። ከዚህ በተጨማሪ